Mbappe, Thuram, እኛ በመካከላችን ጠላትነት የለብንም ያሳደግነውም እንደዚህ አልነበረም። ይህ የቦሩሲያ ዶርትሙንድ ደጋፊዎች የመጨረሻ ቃል ነው። የተሰነዘረው አስተያየት ደግሞ ለሮቤርቶ ሌዋንዶውስኪ ነው። ፖላንዳዊ ኢንተርናሽናል ሁለት ግቦችን ካስቆጠረ በኋላ ታስሮ እንደተለቀቀ እምቦሳ ሲፈነጭ ታየ። ይሄ ነው ከሃዲ ያሰኘው። በሌላ መልኩ ላሚን ያማል 18 ዓመታት ሳይሞላቸው በቻምፒየንስ ሊጉ ታሪክ በርካታ የጥሎ ማለፍ ጎሎችን ያስቆጠረ የመጀመሪያው ተጫዋች መሆን ችሏል። ባርሴሎና ቦሩሲያ ዶርትሙንድን 4-0 በሆነ ውጤት ሲረመርመው የሃንሲ ፊሊኩ ልጆች ሜዳውን ወረው በተደጋጋሚ የቢጫ ለባሾችን በር ያንኳኩ በግብ ሲጎበኟቸው አምሽተዋል። ይህ ለባርሴሎና ምን ማለት ነው? ኦታ ባርሴሎና ዋንጫውን ያነሳል ሲል የገመተውም ከምን ተነስቶ ነው? የሌጀንድ ስፖርት ጥንቅራችን የሚመለከተው ይሆናል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ የተለያዩ አዳዲስና ታሪካዊ ስፖርታዊ መድረሻዎች ድረሷችሁ። እንቀጥላለን። Mbappe, Thuram, ባርሴሎና ከቦሩሲያ ዶርትሙንድ ተጠባቂው መርሃ ግብር ብዙዎች እንደገመቱት ባርሴሎና ቢያሸንፍም በዚህ ልክ የግብ ናዳ ይወርዳል ብሎ የገመተ ነበር ለማለት ግን ይቸግራል። 4 ግቦች ከሜዳው ውጭ አስተናግዶ የተመለሰው የጀርመኑ ቡድን በሜዳው ሲግና ኢዱና ፓርክ ስታዲየም ይህንን ቀልብሶ ማለፍ ይችል ይሆን? አንድ በአንድ መረጃዎችን እናነሳለን። በካታሎኒያ ግዛት ኑ ካምፕ ስታዲየም ከአፍ እስከ ገደፉ ሞልቷል። 10 ሺህ የማይሞሉ የጀርመንን ቡድን ተከትለው የሄዱ ደጋፊዎች ብቻ ሲታደሙ ከ80 ሺህ በላይ የባርሴሎና ደጋፊዎች በስታዲየሙ ተገኝተዋል። ብሉግራናዳዎቹ ዶርትሙንድን ለማስጨነቅ ጊዜ አልወሰደባቸውም ነበር። ገና በጠዋት መውረር የጀመረው የሃንሲ ፊሊኩ ሰራዊት ዶርትሙንድን እስትንፋስ እስኪያጣ ድረስ አስጨንቆትም አመሸ። በተለይ ሮቤርቶ ሌዋንዶውስኪ የራፊኒያና የታዳጊው ላሚን ያማል ጥምረት የዶርትሙንድን ተከላካዮች ረፍት በመንሳት ክፉኛ ሲረብሹ አምሽተዋል። በአመዛኙ መከላከል ስትራቴጂን ለመተግበር አቅዶ ወደ ተግባር የገባው የኒኮ ኮቫች ቦሩሲያ ዶርትሙንድ 10 ያባረረ አንድም አልያዘም እንዲሉ ወይ የግቡን መረብ ሳያስደፍር አልወጣ፣ አለበለዛም ደግሞ ከሜዳው ውጪ አድቫንቴጅ ይዞ ለመመለስ እንኳን አንድ ጎል እንኳን ለማስተዛዘኛ አላገባም። ይህንን እድል ያገኙት ሃንሲ ፊሊክ እንኳን ክፍቱን አግኝተውት ለውትሮም በጀርመን በነበሩበት ወቅት ባየር ሚኒክን ይዘው 6 ጨዋታዎችን ሙሉ በሙሉ በእርሳቸው የበላይነት ያጠናቀቁ ነበሩና ዶርትሙንድን አስሰው አባስተው ቤቱን ያውቁታልና ትላንት ምሽት የቀረበላቸውን ሲሳይ ማለፍ አልፈለጉም። ከዶርትሙንድ ጋር ያደረጓቸውን 2 ጨዋታዎች በማሸነፍ ታሪክ ጽፈዋል። ዶርትሙንድ ይህንን ቀልብሶ ለማለፍ ቢያስብ ክፋት ባይኖረውም የሲናይ በረሃን በእግር ከማቋረጥ አለበለዛም የፓሲፊክ ውቅያኖስን በዋና ከመሻገር የሚተናነስ ፈተና እንደሚገጥማቸው አይታሰብም። ከዓመታት በፊት የነበረው ባርሴሎና ቢሆን ኖሮ ይህ ግምት ባልተሰጠ ነበር የሚሉት ተንታኞቹ የሃንሲ ፊሊኩ ባርሴሎና በተለየ ቀለምና በተለየ መልክ ወርድና ቁመት ተለክቶ የተሰራ ድንቅ ቡድን በመሆኑ ለዶርትሙንድ ታላቅ ፈተና እንደሚሆን ግልጽ ነው። ቢጫ ለባሾቹ ለመልሱ ጨዋታ ሲግና ኢዱና ፓርክ ላይ ድግስ ቢደግሱም እጅ እንደሚያጥራቸው ግን ከወዲሁ የተተነበየ የታወቀም ጉዳይ ነው። እኛ በመካከላችን ጠላትነት የለብንም ያሳደግነውም እንደዚህ አልነበረም። ይህ የቦሩሲያ ዶርትሙንድ ደጋፊዎች የመጨረሻ ቃል ነው። የተሰነዘረው አስተያየት ደግሞ ለሮቤርቶ ሌዋንዶውስኪ ነው። ፖላንዳዊ ኢንተርናሽናል 2 ግቦችን ካስቆጠረ በኋላ ታስሮ እንደተለቀቀ እምቦሳ ሲፈነጭባቸው ታየ። ይህ ነው ከሃዲ ያስባለው። Mbappe, Thuram, ትላንት ምሽት በነበረው መርሃ ግብር ለባርሴሎና 4 ግቦችን መገኘት ትልቅ አስተዋጽኦ ከነበራቸው ተጫዋቾች መካከል ወጣቱ ላሚን ያማል ቀዳሚው ነው። ስለ ታዳጊው ቆየት ብለን መረጃ የምናነሳ ቢሆንም የትላንቱን ምሽት ጨዋታ ላሳየው ድንቅ ብቃት የቀጣዩን 10 ዓመታት እግር ኳስ ንግስና ዙፋን ላይ መቀመጥ እንደሚችል ፍንጭ የሰጠበት ምሽት ሆኖ አልፏል። በጨዋታው 2 ግቦችን ያስቆጠረው ሮቤርቶ ሌዋንዶውስኪ በ11 ጨዋታዎች 11 ግቦችን በማስቆጠር ከዋክብቱን ተቀላቅሏል። ይህ በ2024-2025 የውድድር ዓመት ላይ ብቻ የተቆጠሩ እንጂ በአውሮፓ መድረክ በጥቅሉ በውድድር ዓመቱ 40 ግቦችን በማስቆጠር ክርስቲያኖ ሮናልዶ ያላሳካውን ክብረ ወሰን ማሳካት ችሏል። ይህ ለ36 ዓመቱ ፖላንዳዊ ሌላ ገጸ በረከት ሲሆን በእድሜው አመሻሽ ላይ የሚገኘው ሌዋንዶውስኪ አሁን በአስደናቂ ጉዞ ላይ ቀጥሏል። ትላንት ምሽት በነበረው መርሃ ግብር ግቦችን ካስቆጠረ በኋላ ከልክ ያለፈ ደስታ አገላለጽ አሳይቷል በሚል የዶርትሙንድ ሰዎች ክፉኛ ተችተውታል፣ ከሃዲም ብለውታል። እርሱ ደግሞ በምላሹ ለምጮትበት ክለብ የሚጠበቅብኝን ግዴታ ነው የተወጣሁት የሚል ምላሹን ሰጥቷል። ከዓለም አድናቂዎቹ ጋር በዶርትሙንድ የተዋወቀው
የመጨረሻው ሌዋንዶውስኪ በዚያው በጀርመን በባየር ሚኒክ ቤት በነበረበት ወቅት ዶርትሙንድ ላይ ግብ አስቆጥሮ ተመሳሳይ ከፍተኛ የደስታ አገላለጽ አሳይቶ የግድያ ዛቻ ደርሶበት እንደነበረም የሚታወስ ነው። አሁንም ተመሳሳይ ትዕይንት የደገመው ሌዋንዶውስኪ በመልሱ ጨዋታ ላይ ከፍተኛ ቁጣና ጩኸት እንደሚጠብቀው ከወዲሁ እየተነገረ ነው። የመልሱ ጨዋታ የፊታችን ማክሰኞ ሚያዝያ 9 ቀን በጀርመን ሲግናል ኢዱና ፓርክ የሚካሄድ ይሆናል። ምታተኛው ተወልዷል። የቀድሞ የማንቸስተር ዩናይትድ ተከላካይ ጋሪ ኔቭል ጥቂት ስለ ላሚን ያማል ማን ነው? ጨርሶ ማመን የማይቻል በዚህ ትንሽ እድሜው ይህንን ማድረግ መቻል የማይታመን ነው ያለው አለን ሽረር ነው። ስፔናዊው ላሚን ያማል በአውሮፓ ዋንጫ ተሳትፎ የተጫወተ በእድሜ ትንሹ ተጫዋች በመሆን ክብረ ወሰንን ይዟል። ላሚን ያማል በብሔራዊ ቡድን ብቻ ሳይሆን በክለብ ደረጃዎች በትንሽ እድሜው ብዙ ክብረ ወሰኖችን ይዟል። ያማል ለክለቡ ባርሴሎና በትንሽ እድሜው ጎል ያስቆጠረ ተጫዋችም ነው። በዚህም በተጨማሪ በትንሽ እድሜው በቻምፒየንስ ሊግ ግጥሚያ ተሰልፎ የተጫወተ በላሊጋና በኮፓ ዴሌሬ ጎል ያስቆጠረ ተጫዋች ነው። ለመሆኑ ላሚን ያማል ማን ነው? ይህ የክንፍ ተጫዋች ሙሉ የመዝገብ ስሙ ላሚን ያማል ናስራዊ ኤባና ይባላል። ከሞሮካዊ አባቱና ከኢኳቶሪያል ጊኒው እናቱ በስፔን ተወልዷል። ያማል ተወልዶ ያደገው በባርሴሎና የድሆች ሰፈር በሆነችው ሮካፎንዳ 304 በሚባል ሰፈር ነው። ጎሎቹን ካስቆጠረ በኋላ በጣቶቹ 304ን በመስራት ደስታውን ይገልጻል። ተጫዋቹ የቀኝ እጁን 3 ጣቶች በመዘርጋት 3 አውራ ጣቱንና ጠቋሚ ጣቱን በማገጣጠም 0 እንዲሁም የግራ እጁን 4 ጣቶች በመጠቀም 4 ቁጥርን ያመለክታል። ያማል ገና ካሁኑ ለሮካፎንዳ ጨቅላዎች ምልክት ሆኗል። ያማል በእግር ኳስ ፍቅር የወደቀው ወላጅ አባቱና የቅርብ ዘመዶቹ በዛ የድሆች ሰፈር በኮንክሪት ግንብ ውስጥ ኳስ ሲጫወት ከተመለከተ በኋላ ነው። ከቤት ይልቅ አብዛኛውን ጊዜውን የሚያሳልፈው ኳስ በመጫወት ነው። ከቤት ውጭ ነኝ ማለት ሁሌም ኳስ እየተጫወትኩ ነው ማለት ነው። ለላሚን ያማል የኳስ ፍቅር ሁሌም አብሮ የሚኖር ነገር በማለት ያማል ይናገራል። አሁን ያማል 18 ዓመት ሳይሞላው በርካታ ክብረ ወሰኖችን በእጁ አስገብቷል። እጅግ የተዋጣላቸው ኳሶችን ለጓደኞቹ በማቀበል የተካነው ላሚን ያማል ትላንት ምሽት በነበረው መርሃ ግብር ላይ ግብ አስቆጥሯል። እናም ያማል ቀጣዮቹን 10 ዓመታት የኳስ ንጉስ ሆኖ ለመቀጠል ፍንጭ አሳይቷል። የቡድን አጋሮቹ ሌዋንዶውስኪና ራፊኒያ ያሉበት ቁመና አስደናቂ መሆኑ ለልጁ ብቃት ጫፍ መንካት ራሱ አስተዋጽኦ እያበረከተ ነው። ራፊኒያ በ11 ጨዋታዎች 10 ግቦችን በማስቆጠር አዲስ ክብረ ወሰን የጻፈ ሲሆን እስከ ሩብ ፍጻሜው በነበሩ ትልልቅ የቻምፒየንስ ሊግ ጨዋታዎች 14 ግቦችን በማስቆጠር ከሊዮኔል አንድሬስ ሜሲ ጋር የተስተካከለ ክብረ ወሰንን ማስመዝገብ ችሏል። በቀጣይ አንድ ተጨማሪ ግብ የሚያስቆጥር ከሆነ ክብረ ወሰኑን በብቸኝነት ይዘዋል። ይህ በቀጣይ የሚታይ ይሆናል። ኦፕታ ባርሴሎና የአውሮፓ ሻምፒየንስ ሊግ ዋንጫን ያነሳል ሲል ግምቱን አስቀምጧል። ኦፕታ ባወጣው መረጃ መሰረት በቅደም ተከተል ባርሴሎና፣ አርሰናል፣ ኢንተር ሚላን እና ሪያል ማድሪድ በቅደም ተከተል ግምት ያገኙ ክለቦች ናቸው። 24 በመቶ ድምጽ በማግኘት ባርሴሎና ቀዳሚ ሲሆን 19 ድምጾችን በማግኘት አርሰናል ይከተላል። 16 ድምጾችን በመሰብሰብ ኢንተር ሚላን ሲቀጥል የወቅቱ የአውሮፓ ሻምፒየንስ ሊግ ዋንጫ አሸናፊ ሪያል ማድሪድ 12 ነጥቦችን ብቻ በማግኘት ዝቅተኛ ነጥብ አስመዝግቧል። ባርሴሎና ከፍተኛውን ድምጽ በማግኘት ዋንጫውን እንደሚያነሳ ሲጠበቅ አርሰናል ማድሪድን 3-0 በሆነ ውጤት ካሸነፈ በኋላ ከባርሴሎና ቀጥሎ ዋንጫውን የማንሳት ከፍተኛ ግምት ያገኘ ሌላኛው ቡድን ሆኗል። በቀጣይ የሚደረጉ ፈተናዎችም እንደተጠበቁ ሆነው በእግር ኳስ ቤተሰብ ፍልሚያዎችን እንደ ምጽአት ቀን እንዲጠብቋቸው ሆኗል። የቻምፒዮንስ ሊጉ አሸናፊ ባርሴሎና ወይንስ አርሰናል ለመገመት ብዙ የሚቀር ቤት ስራ ቢኖርም በኦፕታ ግምት ግን ፍንጮች እየወጡ ናቸው። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንደዚህ አይነት የተለያዩ ታሪካዊና ወቅታዊ ስፖርታዊ መረጃዎች ይድረሷችሁ። ይህ ሌጀንድ ስፖርት ነው። ቸር ቆዩልን።